ተመልሰናል ክቡራትና ክቡራን አድማጮቻችን ምሽት ላይ የአርሰናልና የባየር ሙኒክን ጨዋታ በቀጥታ ስርጭት ወደ እናንተ እናደርሳለን። እንድትከታተሉ እንጋብዛችኋለን። እስከዛው የዩቲዩብ ቻናላችን ሲዲ ስፖርት ሳብስክራይብ በማድረግ ላይቭ ጨዋታውን እንድትከታተሉ ለምሽቱም እንጋብዛለን። እሺ ኔይማርን ጉዳይ እናደርጋለን። ባጫጭር ስፖርታዊ መረጃዎቻችን ኔይማር ዕድለ ቢስ ሆኗል። ሌላ የጉልበት ጉዳት ስለማስተናገዱ የቡድኑ ዋና አሰልጣኝ ዡያን ፓብሎ ቮቫዳ ሀሳባቸውን ሰጥተዋል። ሰሞኑን ከኢንተርናሽናል ጋር አንድ የተለያዩበት አንድ ጨዋታ ነበረ። በዛ ጨዋታ ላይ ኔይማር ጉዳት አስተናግዶ ነበረ። ይህ ጉዳቱ ትንሽ ሲሪየስ ሳይሆን እንዳልቀረ የመረጃ ምንጮች እየጠቀሱ ነው። እንደሚታወቀው እንግዲህ ይህ ተጫዋች 2005 ጥር ላይ ልክ የዛሬ ዓመት ማለት ነው ወደ ሳንቶስ ተቀላቅሏል። አልሂላልን በመልቀቅ ባልሂላል ቆይታው ጥሩ አልነበረም። ገንዘብ አግኝቶበታል፣ ግን አልተጫወተም። አመቱን ሙሉ እንደመጣ ተጎዳ፣ የጉልበት ጉዳት አስተናገደ፣ አመቱን ሙሉ ተኛ። ከዛ በኋላ ወደ እዚህ ክለብ ያመራበትን ሂደት እንመለከታለን። ባለፉት አንድ ዓመታት 25 ጨዋታ አድርጓል፣ 7 ጎል አስቆጥሯል፣ 3 አሲስት አድርጓል። የ33 ዓመቱ ምርጥ የኳስ አቀጣጣይ ኔይማር ማለት ነው። እና ኔይማር በቀጣዩ 2026 ዓለም ዋንጫ ለመጫወት ጭምር ነው ሳንቶስም የመጣው። እዛ መጫወት ስለምፈልግ እዚህ ራሴን አስታክዬ መጫወት እፈልጋለሁ። ከፍተኛ ገንዘብ ቅናሽ አድርጎ ብዙ ነገሮች እንዲሁም ራሱ እየሸፈነ ነው ለሳንቶስ እየተጫወተ ያለው እና ፕሬዚዳንቱ ማርሴሎ ቴክዜራ አዲስ ኮንትራት እንዲፈርም እየጠየቁ ነው። ሊፈርም ይችላል፣ ግን አሁን ጉዳቱን ካስተናገደ የኮንትራቱም ጉዳይ እዚሁ ላይ ይቆማል ማለት ነው። እና ምናልባት የጉልበት ጉዳቱ መጠን ረጅም ጊዜ የሚያቆይ ከሆነ 6 ወርና ከዛ በላይ የሚያቆይ ከሆነ ጫማም ይሰቅላል። የመጨረሻ የብራዚል የዓለም ዋንጫ ተሳትፎም ላይሳካ ይችላል ተብሎ ይገመታልና ዕድለ ቢስ ሆኗል። በነገራችን ላይ ቀደም ሲል መግቢያችን ላይ እንዳለው 1429 ቀናቶች ውስጥ እንግዲህ ይሄ ተጫዋች 265 ጨዋታ አምልጦታል። 265 ኦልሞስት በ3 ዓመት አካባቢ 265 ጨዋታ አምልጦታል። ብዙ ነው፣ በጣም ብዙ ነው። 3 ዓመት 4 ዓመት አካባቢ ውስጥ ማለት ነው። እና 45 የተለያዩ ጉዳቶችን አስተናግዷል በእነዚህ ዓመታት ውስጥ 45 በጣም ብዙ ጉዳት ነው። እና የእግር ኳስ ሕይወቱን ጉዳት በትልቁ እየረበሸበት ይገኛል የተጫዋች ለዓለም ዋንጫም የመድረስ ዕድል የለውም ወይም ላይኖረው ይችላል የሚሉ ሀሳቦች በስፋት እየተደመጡ ይገኛሉ። ካርሎ አንቸሎቲ ከልምዱ አንጻር ከተቀባይነቱ አንጻር በተጫዋች ዘንድ ተወዳጅ ነው በወጣቶቹ። ኢቭን ኢስቲቫው ትናንት ለአንተ የዓለማችን ምርጥ ተጫዋች ማን ነው ሲባል ኔይማርና ሜሲ ነው ያለው። እና ከዛ አንጻር ለቡድን ይሄ አምበሉ ነው ቫልዩ የሚሰጥህ ተጫዋቱ ውጤት ሊያመጣልህ ብቻ ሳይሆን ከዛ ውጭ የሚሆኑ ሳይኮሎጂካል ስነልቦና ጠቀሜታ ያላቸው ነገሮችን ለማድረግ ኔይማር ለካርሎ አንቸሎቲ ወሳኝ ተጫዋች ይሆናል ተብሎ ይጠበቃል። ግን አሁን ከዓለም ዋንጫው ላይ እንመለከተው እንችላለን። ብንመለከተው ጥሩ ነበር። ሜሲ አለ፣ ሮናልዶ አለ፣ ኔይማር ቢኖር የዓለም ዋንጫው ይበልጥ ደማቅና ለተመልካቾች አጓጊ የሚሆንበት እድል ይኖር ነበር ብዬ አስባለሁ። ዞሮ አሁንም 100% አልተዘጋም፣ ግን ዕድለ ቢስ ሳይሆን እንዳልቀረ ኔይማር ግን እየተዘገበ ነው አሉት። ሮናልዶን በተመለከተ ሶፊ ሮናልዶን በተመለከተ ዜናዎች እየተመለከቱ ይገኛለሁ። ኔሽንስ ሊግን ላሳካው የፖርቹጋል ብሔራዊ ቡድን ለተጫዋቾቹ ማለት ነው 35 ቁጥር ላለው ሉክ ቡድን ሰዓት በጣም በውድ ዋጋ የተገዛ ሰዓቶችን እንዳበረከተ ዘገባዎች እያመላከቱ ይገኛሉ። የሮናልዶ ስጦታ በቅርቡ ሕይወቱን ላጣውም የዲያጎ ጆታም በሱ ስምና ቁጥር ላይ ያረፈ አርማ ለቤተሰቦቹ እንደላከም እንግዲህ ዘገባዎች እያመላከቱ ይገኛሉ። የሶስት ጨዋታ ቅጣቱ ነገር እስካሁን አለየለትም ማለት ለየን አንድ ጨዋታ ተው እንጂ በጣም አሪፍ አሁን ከሱ ጋር በተገናኘ ዜናዎችን እየፈለኩ ነበር። ስለዚህ 2 ጨዋታ ይሰለፋል የምድቡ ማለት ምድቡን ቀጥታ ይሳተፋል። ስለዚህ ሶስቱም በቀደም ከትራምፕ ጋር መገናኘቱ ጠቅሞታል። ፖይንት ነው። የፊፋ ፕሬዚዳንት ጂያኒ ኢንፋንቲኖ ነበሩ አይደል? ያው ተጽዕኖ ያደርጉ ይመስላል፣ ግን ብዙም ተቃውሞ የለውም። ያው አክሴፕትድ ነው ቢኖር ጥሩ ነው በሚለው ያው በተወሰነ መንገድ የእግር ኳስ ሕግ የተሻሻለለት ይመስላል። ይሄ ፌቨር የተደረገ ይመስላል። ምክንያቱም እንዲህ አይነት ጥፋቶች 3 ጨዋታ ነው የሚያስቀጡት፣ ግን 1 ጨዋታ ብቻ ሆኖለታል። ይፋ ተደርጓል። ፊፋ ይፋ አድርጎታል። 1 ጨዋታ ብቻ። በጣም አሪፍ የኢትዮጵያ ፕሪሚየር ሊግ ጨዋታዎች እየተከናወኑ ይገኛሉ። በጣም ተጠባቂ መርሃ ግብር በአሁኑ ሰዓት እየተከናወነ ይገኛል። መቻልን
ሲዳማ ቡና ያገናኘው የ7 ሰዓት ጨዋታ። አንዳንዴ እንደዚህ አይነት ጨዋታዎች ለተመልካች ለስፖርት ቤተሰብ ጥሩ ናቸው። የሊጉ መሪ ተጋጣሚዎች ሲገናኙ ቢያንስ 10 ሰዓት ላይ ብንመለከታቸው፣ ዊኬንድ ላይ ቢደረጉ አሪፍ ነው። ከፕሮግራም አወጣጥ ጋር በተገናኘ ሪያሜንድ ቢደረጉ ጥሩ ነው። አሁን ጥሩ ጨዋታ ነው እየተመለከትን የነበረው። 1-1 ላይ ይገኛሉ። ያሬድ ባዬና ኮሊን አፊ ለሲዳማና ለመቻል ጎል አስቆጥረው ጨዋታዎቹ እንደቀጠሉ ለሁለተኛው አጋማሽ ይመለሳል። በሐዋሳም መርሃ ግብሮቹ የተከናወኑ ይገኛሉ። በሐዋሳም ጨዋታዎቹ የተከናወኑ ይገኛሉ። የኢትዮጵያ ብሔራዊ ቡድንም ከኬንያ ብሔራዊ ቡድን ጋር 10 ሰዓት ላይ ጨዋታውን ያደርጋል። ሐዋሳ ከተማ ከፋሲል ከነማ 10 ሰዓት ላይ፣ ሌላው በአዲስ አበባ ስቴዲየም የሚጠበቅ ጨዋታ ነው። 9 ሰዓት ላይ ኢትዮ ኤሌክትሪክ ቅዱስ ጊዮርጊስ እንዲሁ በሐዋሳ ዩኒቨርሲቲ። ከዛ በተጨማሪ የውጤት ቀውስ ላይ የሚገኘውና ከ6 ጨዋታ 4 ሽንፈት ያስተናገደው ኢትዮጵያ ቡና ከሸገር ከተማ ጋር 12 ሰዓት ላይ ይደረጋል ጨዋታው። የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበራዊ ፌስቡክ ገጽ በሐዋሳ ያሉ ጨዋታዎችን በቀጥታ በፌስቡክ ገጹ ያስተላልፋል። እዚህ ደግሞ ቀጥታ ሽፋን በኦቢን አለ። ስለዚህ ማዳረሻ ጥሩ ነው አይደል? እስከ አርሰናሉ ጨዋታ ድረስ እስከ ምሽቱ የ2 ሰዓት ከ45ቱ የቻምፒየንስ ሊግ ጨዋታ ድረስ እነዚህ መርሃ ግብሮች ተከታተሉ እንላለን በተለያዩ አማራጮች። በጣም አሪፍ። 10 ሰዓት ላይ የኢትዮጵያ ብሔራዊ ቡድን ዛሬ ይጫወታል ከኬንያቸው ጋር። ከኬንያ ጋር በ17 ዓመት በታች አንደኛ ሆኖ የምድቡን ጨዋታ ለማጠናቀቅ ነው፣ ውድድሩን ለማጠናቀቅ የሚደረግ ጨዋታ ነው። ስለዚህ የሚመቻችሁ የኢትዮጵያ ብሔራዊ ቡድን በአበበ ቢቂላ ስቴዲየም ተገኝታችሁ እንድታበረታቱ ሀሳባችን ለመግለጽ ያህል ነው። አድማጭ ተመልካዮቻችን ፕሮግራማችን በዚሁ ልናገባድር ነው። ምሽት ላይ እንመጣለን። እንግዲህ ዛሬ ወሳኝ ጨዋታ ይከናወናል። በደንብ ረፍት አድርገን አሪፍ ጊዜ ከእናንተ ጋር እናሳልፋለን። አመሻሹ ላይ እንገናኝ። አብራችሁን ለነበራችሁ ሀሳብ አስተያየቶቻችሁን ለሰጣችሁ ተከታተሉን ለነበራችሁ ሁሉ ከልብ እናመሰግናለን። እንወዳችኋለን፣ እናከብራችኋለን። መልካም ቀን እንመኛለን። አጋራችን ከልብ እናመሰግናለን። እናት ባንክና ሌሎች አጋሮቻችን። እናት ባንክ በልዩነት የባንክ ሂደቱን በማዘመን የኤቲኤም ካርድን ጨምሮ ሁሉም አይነት አገልግሎቶች አሉት። እናቶችና ሴቶች ተጠቃሚ የሚያደርጉ የተለያዩ የብድር አገልግሎቶችና የቁጠባ አይነቶችን ማዘጋጅቶ እየጠበቁት ነው። ወደሚቀርበው የእናት ባንክ ቅርንጫፍ ጎራ ብሎ ተጠቃሚ ሆኑ። የአጋሮቻችን መልእክቶች ይቀጥላሉ። እኛ ከወዲሁ ተሰናበት። ምሽት ላይ እንገናኝ። መልካም ቀን ይመቻችሁ።